ጀመረች። ኦሪት ዘዳግም ሙሴን እንዳጻፈው ላሳየው። አንብብልኝ እስቲ። ኦኬ ምን ይላል እስቲ? አንዳንዶች አለ መጽሐፈ ኢያሱ የተጻፈው በታሪክ ውስጥ የሚገኙ ድርጊቶች ከተፈጸመ ከ800 ዓመታት። አንተ ይሄ ነገር እንዴት 8 ነው 800 ዓመት በኋላ እሺ ኢያሱ ከሞተ ጨርሰው። እሺ ከ800 ዓመት በኋላ የተጻፈውም ኦሪት ዘዳግምና እስከ ሁለተኛ ነገሥት ያሉት ሌሎች የታሪክ መጽሐፍት በጻፈው ሰው ነው ይላሉ አለ። ስለዚህ ኦሪት ዘዳግም አይደለ ኦሪት ዘዳግምን ኢያሱ አልጻፈውም። እቺ ለማንብልኛ እንዴ? ኦኬ ከታች ደግሞ ሚናል ስለዚህ የመጽሐፈ ኢያሱ ጸሐፊ አይታወቅም። አረ ቢስሚላ በጣም ቆይ አንዴ ኢምራን አንዴ ይሄ ነገር እውነት እንደሆነ እናረጋግጣለን። እዚሁ ባይብሉ ላይ እናረጋግጥ። እሱ ራሱ በኢየሱስ ማለት አውዚ ቢል በኢየሱስ ማለት እሱ ራሱ በኢየሱስ ማለት ደንግጣ አይደል? ኦሪት ዘፍጥረት ምዕራፍ 36 ቁጥር 31 ላይ በእስራኤል ልጆች ላይ ንጉስ ከመኖሩ በፊት አለ። ንጉስ ይሄ ሰውዬ ንጉስ ከመኖሩ በፊት እያለ የሚናገረው ንጉስ ያየ ነው አይደለ? አይደለ? እሺ አዎ ንጉስ ከመኖሩ በፊት ካለ ንጉስ አይቷል አይደል? እሺ እንደገና ለምሳሌ አሁን አንተ ያለበት አሌክስ ያለበት ቦታ አለ። አሌክስ እዚህ ጋር ከመኖሩ በፊት ካልኩኝ አሁን አሌክስ አለ ማለት ነው ወይስ የለም ነው? አሁን አለ ማለት ነው። አዎ ስለዚህ በእስራኤል ልጆች ላይ ንጉስ ከመኖሩ በፊት ሲል ንጉስን ያየ ሰው ነው አይደለ? ይሄ እስራኤል ልጆች ላይ ንጉስን ያየ ሰው ነው። አይ ከመኖሩ በፊት ያየ ነው እንጂ ከመኖሩ በፊት እንዴት ያለ ከመኖሩ በፊትማ አይም ይኸውልህ በእስራኤል ልጆች ላይ ንጉስ ከመኖሩ በፊት አለ በኤዶም ሀገር የነገሱ ነገስታት እነዚህ ናቸው አለ። ስለዚህ በኤዶም ሀገር ከነገሱ በኋላ እነዚህ ነገስታት ይሄ ንጉስ ደግሞ በእስራኤል ልጆች ላይ ንጉስ ደግሞ ነግሰዋል ነው። ይሄን ንጉስ ደግሞ ያየ ሰው ነው በእስራኤል ልጆች ላይ ንጉስ ከመኖሩ በፊት አለ። ንጉስ ከመኖሩ በፊት ስለዚህ አሌክስ እዚህ ጋር ከመቀመጡ በፊት እስሚዞ ነበረ ብል ስለዚህ አሌክስ አሁን አለ ማለት ነው ወይስ የለም ማለት ነው? እየሰማሁ አሌክስ እዚህ ቦታ ላይ አሌክስ አሁን ያለበት ቦታ ላይ ከመቀመጡ በፊት እስሚዞ ነበረ ማለት ነው። እኮ አሌክስ አሁን የመጣው ማለት ነው። በጣም ጥሩ። ስለዚህ አሁን በእስራኤል ልጆች ላይ ንጉስ ከመኖሩ በፊት እያለ ሲናገር ንጉስን አይቷል ማለት ነው። ይሰው እያለ ንጉስን ያየ ሰው ነው። በጣም ጥሩ። የመጀመሪያው እስራኤል ላይ የነገሰው ንጉስ ማን ነው? ልክ ነው። ማን ነው እስራኤል ላይ የመጀመሪያ ንጉስ ማን ነው? የእስራኤል ላይ ንጉስ የመጀመሪያው ንጉስ መልከጼዴቅ ይለዋል። አሁን ከሳኦል በፊት አብርሃም ድል አድርጎ ሲገባ በእስራኤል ላይ እግዚአብሔር የሾመው ነው። ኦኬ እስራኤል ላይ ሳኦል ነው። ሳኦል ማለት ወዳጄ የመሳፍንት ዘመን አልፎ ወዳጄ አስበው ጭራሽ በቃ ልክ እንትና እንዳለው ኢምራን እንዳለው 800 ዓመት እስከ 600 ዓመት ባለው ጊዜ ውስጥ የተጻፈ መጽሐፍ ነው። ከ600 ዓመት በኋላ ሙሴ ካረፈ ከ600 ዓመት በኋላ የተጻፈ ኢንተርናል ማስረጃ ነው እየሰጠው ያለሁት። ኢንተርናል ማስረጃ ማለት ነው። መጽሐፍ የተጻፈው ነገስታትን ያየ ሰው ነው የጻፈው። ነገስታትን ያውም ደግሞ አንድ ንጉስን አይደለም ንጉስ ከመኖሩ በፊት አለ። ሳኦልን ያየ ሰው ነው እየተናገረ ያለው እዚህ ጋር። ሳኦልን ያየ ሰው ማለት ጭራሽ እንትናን አያውቀውም። ሙሴን የማያውቀው ሰው ነው የጻፈው። ጸሐፊ ደግሞ ማን እንደሆነ አናውቀውም። ይቅርታ ቁጥር ስንት ላይ ነው? አዎ ዘፍጥረት 36:31 እሺ መጽሐፍ ቅዱስ ልክፈተው። ዘፍጥረት ኢምሮ ምን ትላለህ? ይክፈተው። እስከዛው ለመጨመር ያክል አሌክስ እስካሁን እንግዲህ ያየኸው መጽሐፍ ቅዱስ ውድቅ ለማድረግ በቂ ነው። ምን አሳየንህ? ጸሐፊዎቹ እንደማይታወቁ ወላታ መጽሐፍ ቅዱስ ላይ ሙሴ በጻፈው መጽሐፍ ላይ ብላችሁ በምታምኑበት ላይ ማለት ነው ሙሴ ሞተ የሚል አሳየንህ። ሙሴ ሞተ እያለ የሚጽፈው ማለት የሚገርመው ነገር መስለ ደግሞ 36 ዘፍጥረት 36 ቁጥር ስንት ነው? ቁጥር 1 ያው 31 አይ ምዕራፉ ስንት ነው?
36 ኦኬ ሌላ ነገር ልታስብለኝ ነበር ወላሂ። እሺ በእስራኤል ልጆች ይላል። እሺ በእስራኤል ልጆች ላይ ንጉስ ከመኖሩ በፊት በኤዶም አሁን አለ ሀገር ማለት ነው አይደል? ንጉስ ከመኖሩ በፊት አሁን አለ ማለት ነው አይደል? ንጉስ ከመኖሩ በፊት ሲል አይደል? ነገስታት እነዚህ ናቸው። ይሄ በኤዶም ሀገር ነው። ኤዶም እና እስራኤል ይለያያል። ኤዶም ሀገር ደግሞ የነገሱት ነገስታት ንጉስ ከመኖሩ በፊት በእስራኤል ላይ ንጉስ ከመኖሩ በፊት ኤዶም ሀገር ላይ የነገሱ ነገስታት እነዚህ ናቸው። ያው ስማቸውን ይዘረዝራል ከዚህ በኋላ ያለው ማለት ነው። ይሄ ኤዶም ነው። ስለ ኤዶም ነው የሚያወራው። ኤዶም ማለት ደግሞ የኤሳው ሌላ ስሙ ነው። ቀይ ወጥ ነው አይደለ? ስሙ በቀይ ወጥ የወጣለት ስም ነው። ዘፍጥረት 36 በእስራኤል ልጆች ላይ ንጉስ ከመኖሩ በፊት አለ። ሌላ ደግሞ ልስጥ፣ ቆይ አንዴ ና፣ ሌላ አለ ደግሞ ራስ ምታት የሆነ ጥቅስ ልስጥ። እሺ ኦሪት ዘፍጥረት ምዕራፍ 10 ቆይ እሺ፣ እንደውም ይሄ ይቅርብ፣ ቆይ በኋላ እሰጣለሁ ይሄንን አንዴ። እሺ አሁን ሙሴ ነው ወይ እንደዚህ የሚለው ስለ ራስ ምታቱ በኋላ ነው እሱን መሰጠህ። አሁን ትንሽ አብላላና ከዛ በኋላ ጥያቄ ኦሪት ዘኍልቍ ምዕራፍ 21 ላይ ቁጥር 14 ላይ ስለዚህ በእግዚአብሔር የጦርነት መጽሐፍ እንዲህ ተባለ አለ። እግዚአብሔር የጦርነት መጽሐፍ የተባለው የነገስታት መጽሐፍ ነው አይደለ? የጦርነት መጽሐፍ ቀጥላ አንብበው ቃሉ ነው እኮ የአሮንም ሸለቆዎች እያለ ይናገራል። አሁን ዋሄብ በሱፋ የአሮንም ሸለቆዎች ምንም አያገናኙም። አሁን ጥያቄ የእግዚአብሔር የጦርነት መጽሐፍ ሲል ጦርነት መጽሐፍ የእግዚአብሔር ሲሆን ነገስታት የተዋጉትን ውጊያ ነው አይደል የሚናገረው አይደል? እሺ አሁን ጥያቄው ስለዚህ በእግዚአብሔር የጦርነት መጽሐፍ እንዲህ ተባለ እያለ የሚነግረን ማን ነው? ነገስታትን ያየ ሰው ነው። ይሄ አንተ ሰው የምትለው መንፈስ ቅዱስም ሊሆን ይችላል። ቀጥልሽ። አረ እንዲህ ተባለ ነው እያለ ያለው ወዳጄ። እንዲህ ተባለ ምን ሆነ ነው? ተባለ ፓስት ተባለ። እሺ ስለዚህ አሁን ተባለ እያለ የሚነግረን የነገስታት ዘመንን ያየ ሰው ነው አይደለ? አንተ ሰው በለው። እሺ ራሱ እግዚአብሔርም ሊሆን ይችላል። አምጣ መረጃ እንደዛ አይልማ። ኦሪት ዘኍልቍ ላይ ሲናገር ስለዚህ በእግዚአብሔር የጦርነት መጽሐፍ እንዲህ ተባለ እያለ የሚነግረን ተራኪ ሌላ ሰው ነው ወዳጄ። ይሄን ሰው ነው የሚነግረን። ማን እንደው አንተ ሙሴ ያልከው ማለት ነው። አንተ ሙሴ ብለህ የምትነግረን ሰው ነው እየነገረና፣ ግን ሙሴም አይደለም ጭራሽ ሙሴን የማያውቀው ሰው ሌላ ነገስታትን ያየ ሰው ነው። የጦርነት መጽሐፍን ያየ ሰው እነ ዳዊት እነ ሰለሞን እነ ምናምንን እነዚህን ያየ ሰው ነው የሚናገረው። እና አሁን ስለዚህ ይሄንን ስላገኘ ምን እያልከኝ? አሁን ሁለተኛ መረጃ በነገስታት ዘመን ለመጻፉ ይሄ መጽሐፍ ሁለተኛ መረጃ እየሰጠው ነው። እሺ አሁን ደግሞ ምን እናደርጋለን መሰለህ? ኢብሮ እንዳይበዛበት ማለት ነው። እነዚህን ከዚህ በቃ የሆነ ሐሳብ መሰለህ የእግዚአብሔር ጦርነት መጽሐፍ የመጣው ከጊዜ በኋላ ነው። ኦሪት ካለቀ በኋላ ነው። ግን ደግሞ የዘኍልቍ ጸሐፊም ቢሆን ይናገራል የእግዚአብሔር ጦርነት መጽሐፍ ይጠቅሰዋል። መጽሐፍ የተጻፈው መቼ ነው? ከጊዜ በኋላ። ስለዚህ የሚያሳየው ምንድነው? ይሄ መጽሐፍ ዘኍልቍ የተጻፈው ከመቼ በኋላ? ከመጽሐፈ ነገስት በኋላ እንደሆነ ያሳያል ነው ፖይንቱ። ገባህ? ስለዚህ ጸሐፊው ሙሴ አይደለም፣ ከጊዜ በኋላ የመጣ የማይታወቅ ሰው ነው። የማይታወቅ ሰው የጻፈው መጽሐፍ እንዲህ ትከተላለህ። ሐሳቡ ተገለጠልህ? ኦኬ እንዴት ብለህ ትከተላለህ? ጸሐፊው አይታወቅም። አስብበታለሁ። እሺ በቃ ዝሙተኛ ይሁን ሰካራም ይሁን አታውቀውም። የማይታወቅ ሰው ያጭበረባሪ ቢሆን እና እሱን እያለ ያለው ኢምሩ እንዲህ እናድርግ እስኪ። መጽሐፍ ታውቀዋለህ? አለኝ። እዚህ መጽሐፍ ላይ ወላሂ በጣም ብዙ ጉድ ነው ያለው እና አንዳንድ እያሳየን መጽሐፉ ማን እንደጻፈው እንደማይታወቅ እስቲ ከመጽሐፍ እኔ አንድ መጽሐፈ መሳፍንትን አሳያለሁ። አንተ የተመቸህን አሳይ። ከዛ እንደዛ ያደርግ እንሄዳለን። ዊስፐር አለ? ዊስፐር ካለ አውጣው። እሺ ዊስፐር አለ? ኧረ አሊ አትበሉኝ፣ ስርዓት ያዙ። እሺ አይ ይሄ መጽሐፍ ካለ አንተ አውጣው ብዬ ነው ሀቢቢ። ኦኬ እኔ መጽሐፉ አለኝ። እኔ የወሰድኳቸው አለኝ አንዳንድ ያውና ኦሪጂናሉ ከፈለገ ያው አለ እዚህ ጋር የኔ ያምራል። የኔ ካንተ ብርሃን ላይ አድርገህ ደፋር የማን ያምራል? እሺ መልጣይ
እሺ ከመጽሐፈ ያው እኔ አንድ ላቀርብ በቃ አንተ ታቀርባለህ። ከዛ መጽሐፈ መሳፍንት ምን አለ መሰላችሁ ጋይስ፣ መጽሐፉን ማን እንደጻፈው ምን ጊዜ እንደተጻፈ እርግጡ ባይታወቅም ይላል ኢምራን። አላህ እሺ፣ እኔ ደግሞ ልሂድ። ሂድ። እሺ መጽሐፈ አስቴር እንደዚህ ይላል። መጽሐፉ አርጤስ ከሞተበት ከ400 ዓመት እንደተጻፈ ይገመታል። ጸሐፊው መጽሐፉ የጻፈው ማን እንደሆነ አይታወቅም። ቡም ያ ሁለት ሱብሃንአላህ። መጽሐፈ ኢዮብ ጸሐፊው ማን እንደነበረ አልታወቀም። ቡም ሶስት እሺ መጽሐፈ ኢያሱ። ስለዚህ የመጽሐፈ ኢያሱ ጸሐፊ ማን እንደሆነ አይታወቅም። ጉድፈላ አራት ቡም ሰቆቃው ኤርሚያስ ጸሐፊው ኤርሚያስ መሆኑን አለመሆኑም አልተረጋገጠም። ቡም ቀጥል። አሁን ጨምርለት። በቃ እዛው ጨርሰው አንተ። እሺ ልጨርሰልህ። መጽሐፈ ሳሙኤል ማን እንደጻፋቸው አልተገለጸም። ኦኬ ሆኖ አይታወቅም። ሆኖም እኮ ሌላ ታሪክ ነው። ከዛ በኋላ ሌላ ነው። ሆኖም እንደ ሳሙኤል የዘመናቸው ታሪክን የጻፉ መሆናቸው ታውቋል። እሺ እነ ሳሙኤል የዘመናቸውን ታሪክ መጻፋቸውን ታውቋል። ስለ ታሪክ ነው የጻፉትም ዛሬ ላለው መጽሐፍ መሰረት ሆነ። ለዛሬ ላለው መጽሐፍ መሰረት ሆነ እንጂ የታሪኩ መጽሐፍ አይደለም። እሱ ማን እንደጻፈው አልታወቀም፣ አልተረጋገጠም። ጥሩ መጽሐፈ ነገሥት ስለ እስራኤል ስለ ይሁዳ ንጉሶች የሚተርኩ አንደኛ ነገሥት መጽሐፍት እያለ ቀጠለና ከዚህ ጋር መጣለና ጸሐፊው ማን እንደሆነ አልታወቀም። አረ ደከመን፣ በአላህ አረ ደከመን። ዜና መዋለ ብዙ መምህራን መጽሐፉ የጻፈው ካህኑ እዝራ ነው ይላሉ። ይህም እውነት ይመስላል። ሆኖም የትውልድ ዝርዝሩ ከእዝራ ዘመን በኋላ ያለውን ስለሚያመለክት ምናልባት ሌላ ሰው ጨምሮበት ሊሆን ይችላል። ሌላ ሰው ማን እንደሆነ አይታወቅም። እሺ አሁንም ማን እንደሆነ አይታወቅም። ኦሪት ቅድም አሳይቷል ኢምራን። አረ በኋላ ደከመን፣ በቃ ይብቃ። አያ አሌክስ፣ ይሄ ሁሉ የሚያሳየው ምንድነው? ይሄ መጽሐፍ ኢብሮ እዛው ላይ ቀጥልና እስኪ መጽሐፉን ያዘጋጀው ማን ነው? መጽሐፉን ያዘጋጀው ነው የመጽሐፍ ቅዱስ ማህበር። ኦኬ የመጽሐፍ ቅዱስ ማህበር የሁሉም የጴንጤዎችም የኦርቶዶክስ ሁሉም ገለጣትና መቼ ነው የታተመው? ገጽ 150 ክፈት ኢብሮ። ገጽ 150 አይ እዚህ መቼ እንደታተመ ያው አይ ቲንክ 2000 ነው አይደል? ይሄ አንዴ ዓመተ ምህረት ያው እዚህ ጋር ሼር አድርገን ያው ዊስፐር ስንት ላይ ነው? 150 አለ። መጽሐፈ ሩት መጽሐፈ አስቴር የሚለው ሁለተኛ መስመር አስቴርን አየን። አስቴር አየ። ኦኬ የላይ ቀረካለ ያው ግን ሰዓት ለመቆጠብ ይበቃ መሰለኝ። ስለዚህ አሁን ሐሳቡን እንገር አሌክስ። ይሄ መጽሐፍ አንተ የምትበላበት መጽሐፍ ወገናችን ጸሐፊዎቹ አይታወቁም። ሰው ይሁኑ ጣዖት አምላኪ ይሁኑ እያጭበረበሩ ይሁን ምን እንደሆነ አናውቅም። እና ጸሐፊው የማይታወቅ መጽሐፍ የተጻፈ መጽሐፍ እንዲህ ቢያመላቀ ብለን እንቀበላለን። ሐሳቡ ገባ ኢብሮ አጠቃላይ እና በቃ በአጭሩ ምንድነው ማን እንደጻፈው የማይታወቅ መጽሐፍን ይዞ ኢየሱስ ተሰቀለ፣ ኢየሱስ አምላክ ነው፣ በዚህ ሄደ፣ በዛ ገባ ምናምን አይሰራም። በቃ መጽሐፉ ማን እንደጻፈው መጀመሪያ ማወቅ አለብን። ለምሳሌ አሁን የዕብራውያን ጸሐፊ ላሳየሽ። አሁን ለምሳሌ ገና ጉድ እኮ ነው። ሁሉም እኮ ጭራሽ እኮ አይታወቁም። እንደውም የብሉይ ኪዳን ይሻላል ከአዲስ ኪዳን። ጭራሽ አይታወቁም። ሁሉም ጭራሽ የብሉይ ኪዳን ይሻላል። እንደውም ግምት ነው ራሱ የአዲስ ኪዳን ጀመረለት ከማቴዎስ ጀምር። ቆይ አረ ከዚህ ነው ከራስ ምታት ነው የምንጀምረው። አንዴ ከራስ ወደ ዕብራውያን የተጻፈ መልእክት። ይህ መልእክት በማን ከየት ወዴት በምን ጊዜና በምን ምክንያት እንደተጻፈ ለማወቅ አስቸጋሪ ነው አለ። አረ በአላህ ከዚህ ነው ኢየሱስ አምላክ ነው እያላችሁ የምታመጡልን? በማን ከየት በምን ወዴት ምናምን እንዴ አይታወቅም እኮ ጭራሽ። እንዴት? እሺ ምን ይሻላል? መጸለይ መጸለይ
እኔ ምንም አያገባኝም። እኔ በጊዜ አምልጡ። ጌታችን ሆይ አክልጽ ሊዳ አዝቢላ አላሁመ ህዲ ሁለተኛ ጴጥሮስ ጸሐፊ አይታወቅም። ይሄ መጽሐፊ ነው እንደዚህ ይላል There is no historical evidence which justify us in believing that we are assumed to be a second epistle of Peter and that which has been ascribed to Epistle Jude where the work of those አስተራለ እነዚህ ጽሁፎች ሁለተኛ ጴጥሮስ የሚለው ወይ የመጽሐፈ ጁድ ጸሐፊዎቹ ማን እንደሆኑ የተረጋገጠ ማስረጃ የለም። ጸሐፊዎች አይታወቅም። የማን ጸሐፊ? የሁለተኛ ጴጥሮስ። እንደዚህ ለምሳሌ የመጽሐፍ ቅዱስ ማብራሪያ መጽሐፉ አለኝ። ይሄ መጽሐፍ ቅዱስ ማለት ነው። አንተም አለ አይደል? ይሄው ምን እንደዚህ ይላል። ያው ሁለተኛ የጴጥሮስ መልእክት እንደ አንደኛው መልእክት በመጀመሪያ ቤተክርስቲያን ዘንድ በስፋት የታወቀ የተረጋገጠ ባይሆንም በመጀመሪያ ቤተክርስቲያን መጨረሻ በሁለተኛ ዓመት ስልጣን ያለው መልእክት መሆኑን እምነት የተጠበቁ አንዳንድ ሰዎች አሉ። ጴጥሮስ መልእክቱን መጽሐፉ ኦሪገን እስከኖረበት ዘመን ድረስ ተቀባይነት አላገኘም ነበር። መጽሐፉ ተቀባይነት የለውም። ኦሪገን በዚህ ጉዳይ ጥርጥር እንዳለው ያንጸባረቀው ይመስላል። ጥርጥር አለበት፣ ጸሐፊው አይታወቅም ይላል። ከዛ በኋላ አውሳዊውስ በበኩሉ መልእክቱ በጴጥሮስ እንደተጻፈ ቢቀበልም ጥያቄ ውስጥ ካሉ መጽሐፍት ጋር ቆጥሮት ነበረ። ወላሃታ ሁለተኛ ጴጥሮስ በመጽሐፍ አይነበብም ነበር። በቃ ውድቅ የሆነ መጽሐፍ ነበር። አየህ አይደለ? ልጨምርልህ፣ ቀጥል ደግሞ ይብሮ ጎስፔል ጭራሽ ሙሉ ጎስፔሎች ማለት ነው። ኦል the gospels originally circulated anonymously ያለ ጭራሽ በቃ የማይታወቁ ሰዎች ናቸው የጻፉት። ጋይስ ማን እንደሆኑ እንኳን አይታወቁም እንዳለ ኦል ይሄው ኦል the gospels። እሺ ምን ይሻላል? ኦል the gospel መጽሐፍ ምንጭ ማናቸው? ይሄው ለሰል the Jesus seminar was a group of about 50 biblical criticism scholars አለ 50 ክሪቲሲዝም የክርስትና ስኮላሮች ናቸው ይሄን እንትን ያሉት ማለት ነው። ጂሰስ ሴሚናር የሚባል ያው ግሩፓቸው ይሄ ነው ጂሰስ ሴሚናር። ከዛ ደግሞ ኢምራን ይቀጥልልና ደግሞ ቀጥላለሁ ይቀጥል። ስለዚህ አራቱ መንግስት ጸሐፊዎቹ አይታወቅም አንንሞስ ናቸው። ልጨምር ደግሞ አሁን ደግሞ የማሳይ የራእይ መጽሐፍ የዮሐንስ ራእይ መጽሐፍ ከመቀበልም አልፎ ቤተክርስቲያን ውስጥ አይነበብም። የተወገዘ መጽሐፍ ነበር። የተወገዘ መጽሐፍ ላሳይህ። መጽሐፍ ቅዱስ እንደዚህ ያልተመከተ ዲናሲዮስ የተባለ አንድ አፍሪካዊ ጳጳስ የአቡ ቀለምሲስ የራእይ ዮሐንስን ቋንቋ የአጻጻፍ ዘይቤን ዋና ሐሳቡን ከሌሎቹ ዮሐንስ መስከረ ካነጻጸረ በኋላ ጸሐፊው ሐዋርያው ዮሐንስ ሊሆን እንደማይችል ተናግሯል። ጸሐፊው ማን አይደለም? ዮሐንስ አይደለም። ልጨምር ደግሞ ተመከተ መጽሐፉ ነው ዳፖካይሶ መጽሐፉ ወይም ደግሞ የራእይ መጽሐፍ ማብራሪያ ተመከተ እንደዚህ ይላል። ክራይል ኦፍ ጀሩሳሌም አለ ኤፊ ዊርስ ሌተር ከብዙ ዓመት ወይም ከትንሽ ጊዜ በኋላ ኖት ኦንሊ ኦሚትስ ዘ አፖካሊፕስ ፍሮም ሂዝ ሊስት አለ። ይሄን የራእይ መጽሐፍን ከሱ ዝርዝር አለ የሚያወጣው አለ። እሺ ታዲያ ምንድን ያደርገው? but seems definitely to exclude it from private as well as public አለ። ይሄ መጽሐፍ በውስጥም ሆነ በውጭ እንዳይነበብ ከልክሎ ነበረ። የራእይ መጽሐፍ በውስጡ በጣም የሚያስፈራ ነገር ስላለው መጽሐፉ የተወገዘ ነበረ። ወላታ እሱን ማንበብ ራሱ ኃጢአት ነበር፣ ማንበብ አይፈቀድም ነበር። አየህ አይደለ? ስለዚህ የተወገዘ መጽሐፍ ነው ይዘህ የምትመራው። ጸሐፊው አይታወቅ፣ የተወገዘ መጽሐፍ ጨምር ይብሩ አያልቅም። እንትና አይቀበለውማ ዊስፐር አለ እንዴ? በአላህ እሺ፣ ዊስፐር ቀጥል። በአላህ እንትና ተቀበለውም። ይሄ የጴንጤዎች አስመሳ አይቀበለው። እንትና ሂዱበት አሪፍ ላይ ናቸው። አረ ዊስፐር ቀጥል። የሚጨምር ካለ ዊስፐር ቀጥል። አረ ችግር የለውም። ያው አረ ልጅ ይበቃዋል። እንትኑም ኖርማሊ ያው ለአንድ ሰው አይደለም ሌሎችም እንዲማሩበት ስለሆነ ኖርማሊ እንደዛ ነው አድርጉ። ወይ ይበቃዋል። ሌላ ጥያቄ ካለው ይጠይቅና በቃ ኢብሮ አንድ ጨምርለት ወይምና ከዛ በኋላ በቃ አሌክስ የብራዘር ወገናችን እያሳየን ያለ ነው። መጽሐፎች የተወገዙና ጸሐፊያቸው አይታወቅም እና እባክህ የምትመራበት መጽሐፍ መጀመሪያ በደንብ መርምር። እሺ ብራዘር፣ ማስረጃዎች ሪካርድ አድርጋቸው መጽሐፎችን ማለት ነው። ኢብሮ ቀጥል። በቃ ይልቀው በቃ ቻርጅ ይልቀው በቃ አሌክስ፣ እነዚህ በጣም ብዙ የቤት ስራ ወስደሃል። እነዚህ አንብበህ አጣርተና እሺ፣ እነሱን አነባለሁ። ግን እንደዛ ከሆነ ለምን መጽሐፍ ቅዱስን ታጣቅሳላችሁ ታዲያ? እናንተ ላይ ማስረጃ ለማቅረብ እናንተ ለማስተማር
እንደ ታሪክ መጽሐፍ ደግሞ የታሪክ መጽሐፍ ብለን እንቀበለዋለን። ችግር የለው የታሪክ መጽሐፍ ብንለው ገባ። ለመሆኑ እንደሚላተም ያውቃል መጽሐፉ እንደማይስማማ እንደሚጋጭ እርስ በርሱ ከማን ጋር እርስ በርሱ ከማን ጋር ባይብል ከባይብል አረጋት ኢምራን የቀሚሱን የትኛው እሺ ቆይ ኢሳይያስ 6:1 አውጣልኝ። እሺ ኢሳይያስ 6:1 እሺ የምራችሁ ነው ግን አራውዝ ቢል ኧረ ቆይና እናሳይ ወላሂ ከ1000 ጊዜ በላይ አሌክስ ከ1000 ጊዜ በላይ ኢሳይያስ ስንት አልከኝ ብሮ? ኢሳይያስ 6:1 ኦኬ ንጉሱ አዝያን በሞተበት አመነ እግዚአብሔር በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት፣ የልብሱም ዘርፍ መቅደሱን ሞልቶት ነበር አለ። እሺ ቤቱን የሞላው ምንድነው አሌክስ? አሌክስ የልብሱ ዘርፍ። እሺ እኔ ደግሞ ልክፈተው። ያው መጽሐፍ ቅዱስ ትንቢተ ኢሳይያስ ምዕራፍ 6 ተመከተ። የኢሳይያስ ካለ በኋላ ከዚያም በኋላ ንጉስ ኦዚያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ተቀምጦ አየሁት፣ ምስጋናው ቤቱን ሞልቶት ነበር ይላል። ኢብራሂም ያንተ ምንድነው የሚለው? ቀሚሱ አይደለ? የልብሱ ዘርፍ ታዲያ እዚህ ጋር ምስጋና፣ እዚህ ጋር ደግሞ ቀሚሱ ይላል። ተጋጩ። ቀሚስ ነው እንደሚለው የልብሱ ዘርፍ እኮ ነው የሚለው። ልብስ በቃ የልብሱ ዘርፍ። እሺ ቀሚስ ማለት ነው ልብስ ማለት። እሺ ይሄኛው እትም ስንት ነው? እስኪ ይሄ የ2000 እትም እሺ ግለጧ። ያው ችግር ሂብሩ ላይ ሄድለት። እኔ ሂብሩ ላይ እንሂድና ምናልባት ቀሚሱ ምስጋናው የሚባለው ቢሆንስ ስሙ አንተ ልጅ። እሺ እሱ ራሱ ቀደመው እኮ አየህ አይደለ? ደስ የሚል የታለ? ያው ለሂብሩ ላይ እሺ አንብበው። ቆይ ክፈት። ትንቢተ ኢሳይያስ። ወይኔ ዛሬ መተኛት የለም በቃ ተበልተናል ኦልሬዲ። ኧረ ጠዋት መንገደኛ ይበናታችሁ ነው ራሱ። ኧረ ምንም መተኛት የለም ዛሬ በቃ እኛን እንቅልፍ አሳጥታችሁ እናንተ ልተኙ ነው። ኢሳይያስ 6:1 አይደለ? የታለ ሂብሩ? ያውና ጉድፈላ። እሺ ምን አለ መሰለ? ኦኬ in the year አለ ምን አለ? ኦኬ ዙማ ያደረገውም። እሺ in the year that died King Uzziah and I saw the Lord sitting on the throne high and lifted up and the train of his robe የቀሚሱ ልብስ ጻፈ ሞልቶት ነበር። ምን የሞላ ቀሚሱ? አሁን አንተ ያነበበው ወገናችን የመጽሐፍ ቅዱስ የመጀመሪያ ቋንቋ እሺ ሂብሩ ነው። እኔ ደግሞ ግሪኩን ደግሞ ተመለከተው። እንደዚህ ላይ ግሪኩ እሺ and it came to pass the year of which died the king of Uzziah I hold the Lord sitting upon the throne high and being lifted and it was full the house of glory አለ of his glory አይደለ? በክብሩ ቤቱ ሞልቶ በምኑ በግሎሪ of his glory በክብሩ አይ አይደለ? ያንተ ምንድነው የሚለው ኢብራሂም? ቀሚሱ የኔ የሚለው the train of his robe። እዚህ ጋር ደግሞ ግሎሪ ምስጋናው ላይ አይደለ? ስለዚህ ቤቱን የሞላው ቀሚሱ ነው ወይስ ደግሞ ምስጋና ነው የሞላው? ይጨመርልህ አንድ ይጨመርልህ። እሺ ኢብሮ አንድ ግጭት ምረጥ። እሺ እኔ ያው ማንም ያው እስከዛሬ ድረስ መልስ ያልተገኘለት በነገራችን ላይ 3 ነገር ነው ግጭት የምናየው እዚህ ጋር ኢምሩ አንድ ላይ ነው። እስቲ አንድ ላይ ነው ሊያጭበረብሩ ነው የሚሞክሩት። አንድ ጥቅስ አለና እዚህ ጋር አካዚያስ መንገስ በጀመረ ጊዜ መጽሐፈ ሳሙኤል ምዕራፍ 22 ቁጥር 2 ላይ አካዚያስ መንገስ በጀመረ ጊዜ እድሜው ስንት ነበረ ኢምሩ? 42 አይደለ? 42 ነበረ። አሁን እንዴት ነው የሚሸውዱን? በኢየሩሳሌምም 1 ዓመት ነገሰ። እናቱም ጎቶሊያ የተባለች የዘንበሪ ልጅ ነበረች። አባቱ ማን ነበረ? ኢዮራም ነበር አባቱ። እሺ ጥሩ። ያው እዚህ ጋር ደግሞ የመጽሐፈ ነገሥት ጸሐፊ ምዕራፍ 8 ላይ መንገስ። እሺ ስለዚህ ወገናችን አሌክስ በስንት ዓመቱ የነገሰው? ኢዮራም 42 ዓመት። አካዚያስ መንገስ በጀመረ ጊዜ እድሜው 42 ዓመት ጎልማሳ ነበር። ስንት ዓመቱ ነበር? 42። ማሻአላ። አሁን ነው ቀጥል ይብሩ። መጽሐፈ ነገሥት ሲናገር ደግሞ አባቱ ያው ኢዮራም ነው። ያው እዚህ ጋርም ኢዮራም ነው። እሺ አካዚያስ ነገሰ
አካዚያስ ነገሰ። ያው ጥሩ መንገስ በጀመረ ጊዜ አካዚያስ እንዴ አይኔ ነው ጋይስ ስንት ነው የሚለው? ይሄ ነገር አይኔ ነው መሰለኝ። ራሱ አንዱ ጥቅስ ነው ወይስ የተለያየ ቁጥር ነው? የተለያየ ቁጥር ላይ ነው፣ የተለያየ ቦታ ላይ። ቆይ እንጨርሰው ማን እንደሆነ በደንብ ነው። 22 ዓመት ጎልማሳ ነበረ፣ በኢየሩሳሌም 1 ዓመት ነገሰ። እዚህ ጋር 42 ዓመት ነበረ፣ በኢየሩሳሌም 1 ዓመት ነገሰ። ኦኬ ጥሩ። እናቱ ጎቶሊያ የተባለች እዚህ እናቱስ ማነች? ተለያይቶ ይሆን? ጎቶሊያ የተባለች እናቱ ኦኬ ራሱ ነው የእስራኤል ንጉስ የዘንበሪ ልጅ። ምናልባት የሌላ ሰው ልትሆን ትችላለች። እስቲ እዚህ ላይ ማን ነው? ጎቶሊያ የተባለች የዘንበሪ ልጅ ነበረች አለ። ሰውየው ራሱ ነው የነገሰው በ42 ዓመት። አንደኛው በነገራችን ላይ እድሜ በስንት ዓመት አባቱን ይበልጠዋል? ኢምሩ እዚህ ጋር በ2 ዓመት አባቱን ይበልጠዋል እዚህ ጥቅስ ላይ ጋይስ በ2 ዓመት። አሁን ደግሞ ወደ ኋላ ደግሞ እንሂድ። አሁን ዕብራይስጡ ደግሞ ምን ይላል እስቲ? ያው እሺ ዕብራይስጡ አንደኛው 42 ይላል። ጥሩ አንደኛው 22 ይላል። ግሪኩስ ምን ይላል? ግሪኩ ደግሞ ነው እስቲ ግሪኩ ምን ይላል? ግሪኩ ስንት ነው የሚለው? አረ ይሄ ነገር እንዴት ነው ጋይስ? ስንት ነው የሚለው? 20 years አንብበሃል? እስካሁን 20 ዓመት የሚል ነገር አንብበሃል? እሺ ጥቅሱ ቁጥር ስንት ላይ ነው ያለው? የኔ ማለት ያንተማ ያው ነገርኩ እኮ ያንተማ ሻሽሎ ቁጭ አድርጎታል እኮ። አሁን ስንት ነው የሚለው? ይሄ 20 እዚህ ጋር ስንት ይላል? 22 እዚህ ጋር የ2 ዓመት ዲፈረንስ ነው። እዛኛው ላይ የስንት ዓመት ዲፈረንስ ነው ያላቸው? የስንት? እዚህ 42 እዚህ 22። እሺ የ20 ዓመት እና የ2 ዓመት። እሺ ዕብራይስጡ ነው ትክክል ወይስ ግሪኩ? አንድ ሁለተኛ 42 ነው ትክክል? 22 ሶስተኛ 20 ነው ትክክል? 22 የትኛው ነው ትክክል ከሶስቱ? በጣም ከባድ ነው በእውነቱ። እንደዚህ አይነት የአምላክ መጽሐፍ አለ ማለት በራሱ ጤነኝነት አይደለም። ይበቃዋል። አሌክስ ይብቃህ ለዛሬ። ይብቃ። ግን አቡል ቡኻሪ በቃ አንድ የመጨረሻ ከዚህ በላይ ወላሂ አልጀምርም። በቃ የመጨረሻ እኔ ላግዝህ። አቡል ቡኻሪ አረቀ አንተ ያሁኑን እንምረጥ ብዬ እኮ ነው። እሺ ምረጥ። ከቻልክ ምን ያልጨመረ ነገር አለ? ስለ ኢየሱስ ምን ላይ አምላክነቱ ላይ እኔ በየትኛው መጽሐፍ ለእንትን ለታሪክ ነው የምትሉት? ግን እሺ እኮ በየትኛው ማን መጽሐፉ መጽሐፍ ላይ ኢብሮ ይድቀጥ ሳይውና ወደዛ እንገባለን። ደግሞ እቺ አንብባትና ከዛ መጽሐፍ ይወጣለታል። እሺ ይወጣለታል። ከዛ በኋላ መጽሐፍ ትጠለዋለህ ራሱ። ይኸውማ አሁን የማሳያ አሌክስ የመጽሐፍ ቅዱስ ጸሐፊ ማለት ነው የአንደኛ ክፍል ተማሪ የማይሰራው ሂሳብ ነው የሚሰክል። ለቃሉ ይቅርታ ደደብ ነው። ለቃሉ ይቅርታ ካልኩሌተር ላውጣ መሰለኝ። አውጣ። ኦኬ የአንደኛ ክፍል ተማሪ የማይሰራው ሂሳብ ነው የሚሰራው። ወረበል ካባ ለቃሉ ይቅርታ ብያለሁ ብራዘር። እሺ አሁን ፈጣሪ ቃል ከሆነ ሙግት የሚገባው ፈጣሪ አይደል እንዴ? እሺ አንብበው። ቢጫውን አንብበው። ላንብብልህ። የዘሩባቤል ልጆች ኢብሮ እኔ ላንብብ፣ አንተ ቁጥር። እሺ አሌክስ ቁጥር። እሺ አሌክስ ትቆጥራለህ አንተ። እሺ እንደዚህ ይላል አንተ ደግሞ ኢብሮ ደግሞ ደምረው። የዘሩባቤል ልጆች እሺ ሜሱላም አንድ በል አሌክስ። አንድ ሲደመር አንድ በል አሌክስም አንድ ይበል አብሮ። አሌክስ በል አሌክስ አንድ። እሺ ሐናንያ እሺ 2 እህታቸው ሰሎሚት እሺ 3 አሹባ 4 ኤሄል 5 በራኪያ 6 ሐሳዲያ 7 እሺ ዮሻሂ ቤሴድ እሺ ስንት መጣ? 8 እዚህ ጋር ስንት ናቸው አለ? 5 ናቸው አለ። 5 ናቸው ይላል። ሶስቱ እኮ በአካል አንድ በመንፈስ ነው የሚለያዩት። በአካል 3 በእንትን አንድ ቆጥሯቸው። ሴቶቹ ስንት ናቸው? ሴቶቹ ለይቷቸው። ሴቶቹ ራሱ ቢወጡ አይመጣም። እናታቸው ሴቶቹን ማለት ሴቶቹን እንገኝ እስቲ። ቆይ አንዴ ሴቶች አሉ እዚህ ውስጥ። እስቲ አንድ ሴት አለች እዚህ ጋር እህታቸው ብሎ ስንት? ሰሎሚት አለች። እናውጣ። ስንት ሰው ላውጣ?
አንድ ጌታቸው ብሎ ስንት ነው ያለው? አንድ ነው ሁለት? አንድ ሰሎሚት ነው ያለችው። 7 መጣ ጌታቸው። እሺ አንድ አመጣው። እሺ ለምብልህ የዘሩባቤል ልጆች ሜሱላም፣ አናንያ፣ እህታቸው ሰሎሚት፣ አንድ እህት አለች። እህታቸው ሰሎሚት እህታቸው ናት። ከዛ በኋላ ሐሹባ፣ አሄል፣ በራኬ፣ ሐሳዲያ፣ ዮሻሂድ ከዛ 5 ናቸው ይላል። አውዝ ቢላ ከዚህ ላይ ድድብናለን። እንግዲህ ፈጣሪ እሱ ከሆነ እሱ ይጠይቀ። ቀጥል በቃ ልጨምር። ቆይ ኢምራን ያን አውጣው። ጥቅሱ አለቀ። ጥቅሱ አለቀ። ኳኩዌት ሄድ ጥቅሱ አለቀ። እሺ እንደዚህ ይላል። የሸማያም ልጆች ሐጡስ አንድ በላሁን ሐጡስ ሌላ ነው እዛው ሐጡስ አንድ። እሺ ሐጡስ ሲደመር ላርግ እዛው 7ቱ ላይ አጥፋቸው፣ እነሱን አጥፋቸው። ይሄ ደግሞ የሸማያ ልጆች ናቸው። የሸማያ ልጆች አንድ ሲደመር ከዛ ይግአብ፣ እሺ ባሪያ፣ ያው ናሪያ፣ ያው ሻፍጥ። እሺ ስንት መጡ? ኦኬ 5 6 ናቸው ይላል። እሺ አሁንስ ተቆጥሮ የተጨመረ ሴት አለ የለም ወይ? ሺሜል ከሌለ በስተቀር እንዴት ሊቆጠር እንደሚችልም ይከብዳል። አረ ኢምራን ቆይ አንዴ ኢምራን አንዴ የወርቁን አውጣው። ባላ ግን እኮ ይበቃዋል ብለን ነበረ። ስለ ኢየሱስ በቃ ስለዚህ ወገናችን አሁን ያሳየህን መሰለህ መጽሐፍ ቅዱስ ጸሐፊዎቹ ራሱ ወላሂ የአንደኛ ክፍል ሂሳብ የሚሰራውን ተማሪ ጣታቸውን ተጠቅመው 1 2 3 4 5 6 7 ብለው 5 ናቸው የሚሉ ሰዎች ናቸው። አስበዋል? ጣት ቆጥሮ 7 ብለው 5 የሚሉ ሰዎች ናቸው። እና ጤነኛ ራሱ አይደሉም። የአንደኛ ክፍል ተማሪ የሚሰራውን ሂሳብ መስራት አይችልም። አመሰግናለሁ። አሁን ስለ ኢየሱስ አወራውና ሰዓቱ ስለሄደ እንዝጋ። ኤምሮ ምን እንዳስታወስከኝ ታውቃለህ? ቡና አትጠጡ ያለው ሰውዬ ሲቆጥር አይተሃል? 3 ነጋዴዎች ናቸው አለና ሲቆጥር ግን 4 ነው የቆጠረው። የሱ ጓደኞች እና የዚህ መጽሐፍ ተጽዕኖ ነው ይሆናል መሰለኝ። አይ ጀለስ ናቸው። እና አይ በቃ አሌክስ አሁን እንዳይበዛበት አቡል ቡኻሪ እንዳለው በቃ ይበቃው፣ ልጁን እንደጨለለ አይደለ ይብሉ። ከዚህ በላይ ብላ ደግም ይበቃዋል። አሌክስ ስለ ኢየሱስም በጣም ወደዋለሁ ታውቃለህ። ልንገርህ አሌክስ ወረበል ካባ አሌክስ ወረበል ካባ አለህ። እስካሁን ካሳየኸው ጥቅስ ቁርአን ላይ አንዱ ቢገኝ እንቅልፍ አይወስደኝም። ምን አይነት ግጭት አሁን እንደዚህ ግጭት እንደዚህ ድድብና ቢገኝ ቁርአን ላይ ወረበል ካባ አንተኛም። ኢብራሂም ተኛለህ? ወላሂ አልተኛም። ወላሂ ያልኩ ነበር ትላንትም። እንግዲህ ፈጣሪ የራሱን ይግለጥላችሁ። እኔ ምንም አይደለም። እኔ ከእናንተ በላይ አልመረመርኩም። ፈጣሪ ምህረቱን ያርግልንና ይግለጥልን። መጽሐፍ እኮ አስደነገጠን። አስበዋል እንዴ? ሰውየው ደደብ እኮ ነው። 7 ቆጥሮ 5 የሚል ጸሐፊ እኮ ነው ብራዘር። 7 ቆጥሮ 5 የሚል ጸሐፊ እንደ ብዬ መጽሐፍ ነው የሚከተለው። 7 ቆጥሮ 10 ሁለቱን ራሱ አንድ ሲል ይገርማል። እኔ በጣም ነው የሚገርመኝ። ሁለቱን አንድ ሲል 3ቱን አንድ ሲል እኔ በቃ ጨልልና ለማንኛውም በቃ ይሄ መጽሐፍ ሊመራ አይችልም። አሁን ከዚህ እንደዚህ መጽሐፍ ተበረዘ እንኳን ኢየሱስ አምላክ የሚል የለም። አሁን ኢየሱስ ላይ ያወራው እሺ ኢየሱስ እንግዲህ አሁን ኢየሱስ አምላክ ነው የምትለው ደግሞ አሁን ሌላው ዝግብ ውስጥ ልንገባ ነው ደግሞ ማለት ኢየሱስ አምላክ ነው። እኛም እንወደዋለን። ወላሂ በጣም ነው የምንወደው። እኔ ደግሞ ካንተ በላይ እንወደዋለን። እሺ ጥሩ። አሁን አንተ አምላኩ ብለህ እሺ የማርያም የወለደችው እኮ አሁን ጥቅስ እናውጣ። በቃ አሁን ወደ ጥቅስ ዓለም እንግባና ማርያም የወለደችው ጋር ሳይሆን አንድ ጽሑፍ አለ። ማርያም የወለደችው ቆይ አንዴ ቆይ እኮ አሁን ማርያም የወለደችው ማን እንደሆነ ነው። ቆይ አንዴ መጀመሪያ አንድ ጊዜ እሺ ኦኬ። ብዙ ነገር ነው የምናስተምር ኢንሻአላህ። አንተ ብቻ ለምታገዝ ያብቃ። ሉቃስ ወንጌል ምዕራፍ 1 ቁጥር 31 እነሆም ትጸንሻለሽ አለ። የተጸነሰው ጽንስ ነው። እሺ ትጸንሻለሽ። አይ ይሄ ጽንስ ፍጡር ነው ፈጣሪ ነው? ጽንሱ ፈጣሪ ነው። ኦኬ ከማን ነው የወሰደው ስጋውን? ስጋውን የወሰደው እንግዲህ ያው መጽሐፉ እንደሚናገር አውዙ ቢላ ጽንስ ፈጣሪ ነው እኮ ነው ያለው እኮ ወላሂ ሲል እኮ ጽንስ ማለት እኮ ደም እኮ ነው። ደም ስጋ አራት ማዕዘን ስጋ ፈጣሪ ነው እኮ ነው ያለው። አውዙ ቢላ
ጽንስ አጥንትና ስጋ እኮ ነው። ስጋው ገና ሰው ያልሆነ ስጋ የአምላክ ነው። አረ ወይኔ ኢብሮ ቀጥል። ማን ይለቀቅ አብዳላ ከዚህ እሺ ጽንሱ ይሄ ጽንስ ከማን የተገኘው? ትጸንሻለሽ፣ ወንድ ልጅም ትወልጃለሽ እኮ ከማን ነው የወሰደው? ስጋ ከማን ነው የወሰደው? ስጋን አዘጋጀለት። አይገርም እኮ ያ የተዘጋጀው ስጋ። እሺ መዘጋጀት ማለት ነው። ምክንያቱም እሱ ባይዘጋጅ ማንም ሊድን አይችልም። ማንም ከመዘጋጀቱ በፊት ያልተዘጋጀ ነበር። ከመዘጋጀቱ በፊት ቀድሞም ነበር። እሱ ስጋው ነው ቀድሞ የነበረው ነው። እሺ የነበረው አሁን ጽንስ እኔ ስለሱ ጽንስ ነው የማወራው። ጽንሱ ስጋ ነው አይደለም? ጽንሱ ስጋ ነው። ስጋ አለበሰ። ስጋ ሆነ እንጂ ስጋ ነው አይደለም? ጽንሱ ስጋ ነው አይደለም? ስጋ ነው። ፍጹም ሰው ነው። ያ ጽንስ ከማን ነው የተወሰደው? ስጋው ከሴት ከማርያም። ያቺ ሴት ማነች? ማርያም። የሰው ዘር። እሺ ማርያም ፈጣሪ ነች ፍጡር ነች? ማን ነው ፈጣሪ የሚያርጋት? ፍጡር ነች። ኦኬ ስለዚህ ከሷ የተወሰደው ስጋም ፍጡር ነው ማለት ነው። እሺ መጽሐፉን አንብበውና እንዴ ጨረስን እኮ በቃ ጨረስን እኮ በቃ። እሺ አይ ተው በቃ ፈጣሪ ነው፣ በቃ ፈጣሪ ነው። ተስማማን። ያው እንዳትክደኝ በኋላ። እሺ ፈጣሪ አሁን ትልቅ ቀለበት ውስጥ ገብተሃል። ምንም ማድረግ አልችልም። በጣም ይቅርታ አድርግልኝ። እንዴት ልታገምኝ እና እንዴት እንደገባ ታየዋለህ። አሁን እዚህ ጋር ለያዘውና ባይብል ላይ ልሂድ። ያው ፈጣሪ ብሎኛል፣ ባይብሉ ላይ ልሂድ። አሁን ይሄው ኦኬ። መስቀሉ ላይ የሞተው ማን ነው? መስቀሉ ላይ የሞተው ማን ነው? የሞተው ማን ነው? ፍጡር ነው ፈጣሪ ነው? ፍጡር ነው ፈጣሪ ነው? እሺ የሞተው ፍጡር ነው ፈጣሪ ነው? መስቀሉ ላይ የሞተልን ኢየሱስ ነው። ፍጡር ነው ወይስ ፈጣሪ ነው የሞተው? በሰውነቱ ሞቶልናል። የጠየቅኩ መለስ። ፍጡር ወይስ ፈጣሪ? በሰውነቱ ማለት ፍጡር ነው ወይስ ፈጣሪ ነው የሞተው? አሌክስ እሺ ምን ልታወራ እንደሆነ አሳይኝ እስኪ። አይደለም ቆይ መለስልኝ። የሞተው ፍጡር ነው ወይስ ፈጣሪ ነው? የሞተው ኢየሱስ ነው እኮ። የሞተው ኢየሱስ ፍጡር ነው ወይስ ፈጣሪ ነው? ፈጣሪ ነው እንጂ። ጋይስ ተመልከቱ። እሱ ብቻ የማይሞት ነው ይላል አንደኛ ጢሞቴዎስ ምዕራፍ 6። እሱ ብቻ የማይሞት ነው የተባለው ማን ነው? ክርስቶስ። ፈጣሪ ነው ፍጡር ነው? ፈጣሪ ነው ፍጡር ነው የማይሞት? ክርስቶስ ነው። እሺ የሞተውስ ማን ነው? ኢየሱስ። ኦኬ ክርስቶስ እና ኢየሱስ የተለያዩ ናቸው። በሰውነቱ ነው ሞተልን። በሰውነቱ ኧረ አላህን ፍራ እባክህ አንተ። እንዴ እሱ ብቻ የማይሞት ነው የተባለው ማን ነው? እሺ አንብበው። እሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየውም ሊያየውም አይችልም፣ ለሱ ክብርና የዘላለም ኃይል ይሁን አሜን አለ። እሱ ብቻ የማይሞት ነው የተባለው ማን ነው? ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ይህን ያለ ድፍረት አለን። ነቀፋ ኧረ ቆይ እሺ እሱ ብቻ የማይሞት ነው እያለ ያለው ማንን ነው እንዴ? ከፍ ብላም በውሲ እሺ ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ ድፍና ያለ ነቀፋ ሆነን ትእዛዙን ጠብቃለ። ያንም መገለጡን በራሱ ጊዜ ብፁዕና ብቻውን የሆነ ገዥ የነገስታት ንጉሥ የጌቶች ጌታ ያሳያል አለ። እሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየውም ሊያየውም አይችልም፣ ለሱ ክብርና የዘላለም ኃይል ይሁን አሜን ይላል። ማን ነው እሱ ብቻ የማይሞት ነው የተባለው? ማን ነው? ኢየሱስ ክርስቶስ። የሞተውስ ማን ነው? ኢየሱስ። የማይሞተውም የሞተውም ኢየሱስ ነው። አሁን ሞቶ ስለተነሳ ድጋሜ ሊሞት አይችልም። ያንን እኮ ምን ነው የምታወራው? ድጋሚ ሊሞት አይችልም ይለኛል እንዴ? እያለ ያለው እሱ ብቻ የማይሞት ነው ያለው ማንን ነው? ክርስቶስ ነው እንዳንተ አገላለጽ። እሺ የሞተውስ ማን ነው? የሞተው ኢየሱስ ነው። ስለዚህ ኢየሱስ እዚህ ጋር አይሞትም፣ እዚህ ጋር ይሞታል። ተጋጫ። ስለዚህ አሁን አስታርቅልኝ። አማስታርቅልህ? ይሄን አሁን እዚህ ጋር እየጻፈው ያለው ጸሐፊው ማለት ነው ኢየሱስ ከሞተና ከተነሳ በኋላ ወይም ከትንሳኤ በኋላ ነው አለ መልእክት የተጻፈው። አዎ እዚህ
ምንን እስከ ሞት ድረስ ታዘዘ ይላል። ከታዘዘም በኋላ ከስም ሁሉ በላይ ስምን ሰጠው ይላል። የማይሞት ነው እኮ ነው ያለው። ከዚህ በኋላ የማይሞት አይደለም እያለ ያለው ወዳጄ፣ እሱ ብቻ የማይሞት ነው። እሺ በቃ ይሄን ተውኩት እና ተውኩት። እሺ በቃ አሁን ሌላ ደግሞ ላስጥ አሁን ይሄን እንደዛ አልክ አይደለ? በቃ ተውኩት። ያው ላንተ ስል በቃ ምንም ማድረግ አይቻልም። በቃ ምን እናደርጋለን? እሺ አንተ ግን እዚህ ጋር ልታስረዳኝ የፈለከውን አስረዳኝ። ቆይ አስረዳለሁ፣ አንድ ጊዜ አስረዳለሁ። በምን እንደማስረዳ ላሳየህ አንዴ። ምን አጨናነቀኝ? ምን ጭንቅ ውስጥ አስገባኝ? ኦኬ ያው ኢሳይያስ ምዕራፍ 50 ቁጥር 12 የማጽናናችሁ እኔ ነኝ አለ አምላክ። የሚሞተውን ሰው እንደ ሳርም የሚጠወልገውን ሰው ትፈራ ዘንድ አንተ ማን አለ። ስለዚህ ይሄ ሴንሱ ምንድነው? አምላክ እንደማይሞት ነው የሚናገረው አይደለ? ኦኬ እዚህ ጋር ሰው አትፈራ። አዎ ሰው ምክንያት ለምንድን ነው የማትፈራው? የሚሞተውን ሰው አለ። የሚሞተውን ሰው እንደ ሳርም የሚጠወልገውን የሰው ልጅ ትፈራ ዘንድ አንተ ማን ነህ? በዚህ ሴንስ አምላክ እንደማይሞት እየተናገረ ነው። እሺ የሚሞት ነገር አይፈራም ነው አይደል? ባጭሩ ነው አይደለም? ጥሩ ጥሩ። እዚህ ጋር የሚሞተው ሰው የተባለው ኢየሱስ ሞቷል ወይስ አልሞተም? ኢየሱስ ሞቷል። እንደ ሳርም ጠውልጓል አልጠወለገም? በሶስተኛ ቀን ከሙታን ተነስቷል። እሱን እንመጣበታለን። እንደ ሳር ጠውልጓል ወይስ አልጠወለገም? አንተ የህማም ሰው ይላል እኮ ደቀቀ ስለናንተና ስለኔ። እንደ ሳር ጠውልጓል ወይስ አልጠወለገም? ጠውልጎ መጠውለግ ብቻ እንወደው ዘንድ የደም ግባት የለውም ይላል። እሺ ለምንድን ነው? ስለዚህ አሁን ይሄንን አትፍራው እያለ ነው። ለምን ትፈራዋለህ አንተ? ኢየሱስን ስለሞተልኝ ስለሚወደኝ እፈራዋለሁ። ስለሚወደኝና የኔ ይሞታል። ሞተ እኮ ተነሳ እኮ። ማን ያስነሳው? ራሱ አስነሳው። አብ አስነሳው እኮ። በቃ ምን ታዲያ ያስነሳ? እኛንም የሚያስነሳን እኮ አምላክ እኮ ነው። ግን በሱ ስናምን ነው የሚያስነሳን። አይቶ እሱ ሌላ ታሪክ ነው። ችግር የለም። እሺ አንተን የሚያስነሳ አምላክ ነው። ምን ተለየ ካንተ ጋር? የሚገርም ከኢየሱስ ጋር ሞቼ በአብ ቀኝ ተቀምጫለሁ። መጽሐፉ እንደዛ ይላል። እሱን ነው ማመን። ኧረ ኢምራን እኔ ደከመኝ ወላሂ በቃኝ። ኧረ ኢብሮ አመሳት ነው ኢላሂ እንዴ! ኧረ ግን ይሄን እንትኖቹ ላክልኝ ኢብራሂም። ምን አንደኛ ማጣቀሻዎቹን ቴሌግራም ላይ ትሰጠኛለህ? ችግር የለውም ሰጣለሁ፣ ልክላለሁ። መጽሐፉን ሰጣለሁ፣ ቁጥሮቹን ሰጣለሁ፣ ገጹን ሰጣለሁ። ችግር የለውም። በውስጥ አናግረኝ። እሺ ግን ስለም ትድናለህ። በጣም አመሰግናለሁ። በቃ እኛ ዋናው እስካሁን አሌክሲ 5 ሰዓት ሙሉ ተቀምጠ የምናወራው ለምሳሌ ኢብራሂም ስለም ትድናለህ ነው ያለው። ታዛዡን ትድናለህ። መዳን በኢየሱስ ክርስቶስ ብቻ ነው ይላል መጽሐፍ ቅዱስ። ኢየሱስ ራሱ እኮ ለመዳን በአላህ ማመን አለበት። ለማንኛውም እሱን ተወና ወገናችን ጥሪ ነው። አንደኛ ዮሐንስ መልእክት እቺን ልስተው አንዴ። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ ኢየሱስን ክርስቶስ ነው ብሎ የሚያምን ሁሉ ከእግዚአብሔር ተወልዷልና ይላል። ስለዚህ አንተ ክርስቶስ ነው ብለህ ታምናለህ? እናምናለን። አዎ እኛ ክርስቶስ ነው ብለን፣ አንተ ግን አምላክ ነው ብለህ ነው የምታምነው። አንተ ዋሽታል ማለት ነው። ቀጥል ይምሩ። በቃ ያ ዘጋኸው። በቃ አየህ አይደለ ይብሮ ቁጭ አሌክስ ቁጭ አደረገልህ። ለማንኛውም አሌክስዬ አላህ ሂዳያ ይስጥህ። የነቢያትን መንገድ ተከተል። ለነበረን ቆይታ እናመሰግናለን። መልካም ምሽት ይሆንልህ። ቻው። መልካም ፈጣሪ ባርካችሁ። እሺ ይምሩ። በቃ ደከመኝ እኔ ወላሂ መነሳት አለብን። አንዳንዴ ማለት ነው የሆነ ሳታስበው ልክ የሚል ነገር የለም። የሆነ ከሆነ ሰው ቋቅ የሚል ነገር በቃ በአንዴ የሚያስጥልህ ነገር እንደዛ ነው። ተቀምጬ ድምጻችሁን ራሱ መስማት ከበደኝ ወላሂ። ደግሞ ወንበሩ በጣም ያማል እና ይበቃናል። በቃ ከዚህ በኋላ ንጽር የለም። ገስት ላይ ያላችሁ ወንድም ሰላም ሰላም አለይኩም ብያለሁ። እነሱን ዘይራችሁ ትንሽ አውርተን እንወጣለን። ሰላም ወራህመቱላሂ ወበረካቱ። ይምሩ አንዴ ኢብሮ አንድ ጥያቄ ከባይብል አለኝ ነኝና እና እሱ መልሱልኝ እስኪ። ማቴዎ 2:15 ላይ ስለምን እንደሚያወራ ግራ ገባኝ። ኧረ ብራዘር ሰዓቱ እኮ ኦልሬዲ ሄዷል። አውቃለሁ። እሱ በጣም አጭር ነው እኮ በጣም ስለገረመኝ ነው። እሱ ፕሮፌሲ ያደረገው ሂጄ ሆሴ 11:1 ላይ ሳነብ ስለሌላ ነገር ነው የሚያወራው እና ማቴዎ ያን ጥቅስ ከየት እንደወሰደና ምን እንደሆነ ግራ ገባኝ። እስኪ ይኸው እስኪ ኢብሮ ምን ትላለህ?
ጥቅሱ ስንት ነው? እሺ አንድ ደቂቃ በአንድ ደቂቃ ካላገኘሁት አልችልም። ጥቅሱ ስንት ነው? ኦኬ ማቲዩ 2:15 ላይ አይደለም 2:15 አይ ቲንክ ጣዖት አመለከ የሚለው መሰለኝ። ኢየሱስ ጣዖት አመለከ አይደል? ያ እንደዛ አይነት ነገር ነው። ሆሴ ላይ ሲሄድ እሱን ነው ያገኘው። ሙስሊም ነህ እንዴ ወንድሜ? እኔ በቃ ሐሳቡን እንገራቸው። ሐሳቡን መሰላችሁ። ይሄማ ዋንቢራ ወንድሜ ምን መሰለህ፣ የአዲስ ኪዳን ጸሐፊያን የሆነ ትንሽ ሐሳብ ካዩ ማለት ነው ለኢየሱስ ነው የሚጠቀሙት። ትንሽ ሐሳብ እንኳን ካዩ ማለት ለኢየሱስ ነው የሚሉት። እና እዚህ ጋር ማቴዎስ ተበላ ክፈትለት ይብሮ መሰለህ የሚለው ኢየሱስ ወደ ግብጽ ሄደ። ወደ ግብጽ ሄደ ለምንድን ነው አለ? ልጄን ከግብጽ ጠራሁት የሚለው ቃል እንዲፈጸም ነው አለ። ኦኬ ሐሳቡን አውቀዋለሁ። ምን የሚል ሐሳብ እንዲፈጸም ነው አለ? ልጄን ከግብጽ ጠራሁት የሚለው እንዲፈጸም ወደ ግብጽ ሄደ አይደል ይብሮ? አዎ እንደዛ ነው። እሱን ተነስቶ ሕፃኑና እናቱን በሌሊት ያዘና ከጌታ ዘንድ በነቢይ ልጄን ከግብጽ ጠራሁት የተባለው ይፈጸም ዘንድ ወደ ግብጽ ሄደ። ሄሮድስም እስኪሞት ድረስ በዚያ ኖረ ይላል። ውሸት። ይሄ ቃል የሚያወራው ስለ ኢየሱስ ነው አይደል? እንዲፈጸም የተባለው ስለ ኢየሱስ ነው። ኢየሱስን የፈጸመው አይደለ? እሺ አሁን ሆሴዕን ክፈተው። ሆሴዕ ምዕራፍ 11 ነው። ምዕራፍ 12 መሰለኝ ነው። እሺ ነው ምዕራፍ 11 መሰለኝ 11 ነው። ያ 11 እዛ ደግሞ የሚያወራው በቃ እስከዛው ነበር። ወደዚህ ይላል ልጄን ከግብጽ ጠራሁት ካለ በኋላ አብዝቼ በጠራቸው ግን ለበዓል ለጣዖት ይሰዉ ነበር፣ ጣዖት ያመልኩ ነበር ይላል። ስለዚህ እግዚአብሔር የጠራው አካል ጣዖት አምላኪ ነበር ማለት ነው። አየህ አይደለ? አሁን እዛ ኢየሱስ ክርስቶስ ነው እንዴ ጣዖት ሲያመልክ የነበረው? እሱ ነው እኮ ግራ የገባኝ። እሱን እኮ ነው ያልኩህ እኔም ያልኩህ። ወይስ ማቴዎስ ተሳስቶ ነው ይሄንን ጥቅስ እንትን የወሰደው? ማቴዎስ ሁሉም የወንጌል ጸሐፊ አዲስ ኪዳን ጸሐፊያን ሁሉም ቃል ለኢየሱስ ለማድረግ ይፈልጋሉ። ስለ ኢየሱስ እንኳን የሚያወራውን ቃል ለኢየሱስ ማድረግ ይፈልጋሉ። ስለዚህ ምን ያደረገው? ስለ ኢየሱስ የሚያወራው ስለ ጣዖት አምላኪ የሚያወራውን አንድ ቃል ብቻ ቆርጦ አመጡ። ግን በአውዱ መሰረት ጣዖት ያመለከው ማን ነው? እግዚአብሔር የጠራው አካል ነው ጣዖት ያመለከው። እሱ ደግሞ ማን ነው? በማቴዎስ ወንጌል መሰረት ኢየሱስ ነው። በመጽሐፉ መሰረት ደግሞ አይሁዳውያን ናቸው። እና በጣም ያሳዝናል። የማቴዎስ ጸሐፊ ሲያስብ ኢየሱስ ጣዖት አምላኪ ያደረገው። እነዚህ ሰዎች በመንፈስ ቅዱስ ተመርቶ ነው አይደለም መጽሐፍ ቅዱስን ምጽፉት? በእነሱ ሐሳብ ማን ነው እዚህ ጋር የተሳሳተው? ጥሩ ጥያቄ። እንደዛ ሙሉ መጽሐፍ ቅዱስ ላይ የተሳሳተው ማን ነው? አምላክ ነው። አምላክ ተሳሳተ። መንፈስ ቅዱስ ደግሞ አምላክ ነው። በክርስትና አምላክ ተሳሳተ ማለት ነው። ዋን ቢራ ኦኬ ኦልራይት ጋይስ ደክማችኋል። በቃ እኔም ስለዚህ ነበረ በጣም ቆዩኝ። ኦኬ ቴንክ ዩ አመሰግናለሁ። ኦኬ አሰላሙ አለይኩም። ወአለይኩም ሰላም ጀዛከላ። በጣም አይ ቲንክ ገስታ በጣም ቆይቷል እኮ ብሎ ቅድም ጀምሮ ነበርና እስካሁን ስለቆየ ስላመትከን ሐሳብህን ስላጋራህ በጣም እናመሰግናለን። አላህ ያክብርልን፣ አላህ ይጠብቅህ። እሺ ወንድማችን። እሺ ቴንክ ዩ እወዳችኋለሁ። ዛሬ ደግሞ ሾው በጣም አሪፍ ነበረ። ስስቅ ነበረ። ኢብሮና አንተ ስትገናኙ እንዴ ቀላል አይደላቸውም። ጥሩ ጥምረት ነን። መጥምቁ ጋር እንስማማለን እኮ መጥምቁ ጋር ፒስ ነን። ኢብሮ ጋር ደስ እንትን ያለና ኢብሮ ኮላብ ማን ሰራለን? ቆይ ኢንሻአላህ። ለማንኛውም ወንቢራ ጀዛከላ ወንድም ኢብሮ ምን ይሻላል? እናጠቃለው አይደለ? ወንድም ሰላም አለይኩም ብያለሁ። በቃ ዋለይኩም ሰላም ወራህመቱላህ። ኢብሮ እንዴት ናችሁ? ሰላም ነው ወንድሜ ኢምራን፣ ወንድሜ ኢምሮ ማሻአላህ ድምቅና ፍክት ያለ በማስረጃና በመረጃ የተዋበና የታጀበ ነበርና ማሻአላህ ለብዙዎች ትልቅ ግንዛቤ እንዳገኘን ብዙ ነገር እንደተጠቀምን ኢንሻአላህ ተስፋ አደርጋለሁ። እንግዲህ ለካፊር ወገኖቻችን ደግሞ ማስረጃዎችን ፈትፈተን እያጎረስናችሁ ነበርና ኢንሻአላህ አላህ Subhanahu Wa Ta'ala ሄደውን በር ይክፈትላችሁ ነው የሚባለው። እንደው የቅድሙን ራሱ ህፃናትን እያነሳ ፈትፈተታል የሚል ጥቅስ አይታችሁ በሰላም ተድራላችሁ የሚል ስጋት አለ።